ረዳት ሳጅን ትዝታ ሳሙኤል በማዕከላዊ ኢትዮጵያ ክልል ፖሊስ ኮሚሽን በሀዲያ ዞን ፖሊስ መምሪያ በወንጀል ምርመራ ክፍል ተሰማርታ ሀገራዊ ግዳጇን እየተወጣች ያለች የፖሊስ አባል ነች። የምርመራም ሆነ ተያያዥ ፖሊሳዊ ስራዎች ዘመኑን በዋጀ አግባብ እኩል መጓዝ ካልቻሉ የሚጠበቀው ፍትህን የማስፈን ወንጀልንም የመከላከል ተግባር አዳጋች ይሆናል። ይህን ታሳቢ በማድረግ የዋቸሞ ዩኒቨርሲቲ ባዘጋጀው የአቅም ግንባታ ስልጠና ተሳታፊ የሆነችው እሷ በቆይቷ አዲስ እውቀት እንደገበየች ታነሳለች። የተሻለ አቅም የገነባ ስልጠና ነው። ከዚህ በፊት ሳገለግል በነበርኩበት ጊዜ ያላወቅኳቸውን አዳዲስ ነገር ያወቅኩበት፣ ከዛ በፊት ከምሰራው በበለጠ እንዴት ማህበረሰቡን ማገልገል እንዳለብኝ ጥሩ የአቅም ግንባታ ያገኘሁት ለኔ እንደግሌ የተሻለ ስልጠና ትላንት ፖሊሶኜ ከሰሩት ያስታጠቀኝ ይበልጥ ጥሩ ነው ያልኩት ስልጠና ነው። ከወንጀል ምርመራ ባሻገር በትራፊክ ቁጥጥር ላይም የተሰጠው አቅም ማጎልበቻ ስልጠናም የአባሉን የማድረግ አቅም ከማሳደጉም በላይ የትራፊክ አደጋን ለመቆጣጠር እድል የሚፈጥር ነው። የተሰጠን ስልጠና ለምሳሌ በመንገድ ዳር ምልክቶችንን በተመለከተ ህብረተሰብን እንዴት ማገልገል እንደምንችል፣ እግረኞች በእግር እየተንቀሳቀሱ የመንገድ ዳርን እንዴት መጠቀም እንደሚችሉ ያን ሁሉ በሚገባ መሰልጠናችንን አሳውቃለሁ። ዩኒቨርሲቲው ከመማር ማስተማር ከምርምርና ጥናት ባለፈ በማህበረሰብ ተኮር የልማት ስራዎቹ የተለያዩ ተግባራትን እየከወነ ይገኛል። በዚህም በማህበረሰቡ ፍላጎት ላይ የተመሰረቱ ዘርፎችን በመምረጥ ተልዕኮአዊ ኃላፊነቱን እየተወጣ ነው። ከክልሉ ፖሊስ ኮሚሽን ጋር በትብብር የሚሰራው ስራ ደግሞ አንዱ ማሳያ ሆኖ ተነስቷል። ማህበረሰቡ በምንደግፍበት ወቅት ላይ የለየነው ነገር ምንድነው? ትራፊኮችም የራሳቸው አቅም ግንባታ እንደሚያስፈልግና እንዴት እንደ ሁማኒስቲክ አፕሮች ህግ እንደሚያስከብር ብቻ ሳይሆን እንደ ሰባዊ አገልግሎት አብሮ ከሰው ጋር እንዴት መስራት አለበት የሚለው ጋፕ ለይተናል። ይሄ ጋፕ ደግሞ መፍታት እንዴት እንፍታ የሚለው ስራ እየሰራን ነው የምንገኘው ማለት ነው። ከዚህ በፊትም በርካታ የመንገድ ደህንነት ስራዎችን ከኛ ጋር አብረው እየሰራ ነው። ከግንዛቤ ጀምሮ አጠቃላይ በክልሉ ያሉ ትራፊኮችን በማስተባበር ስልጠና በመስጠት ስፔሻሊ የትራፊክ አደጋ ምዝገባ ስርዓትን ዲጂታል ከማድረግ ጋር ተያይዞ በርካታ ስልጠናዎች ሰጥቶናል። ከዚህ በፊትም በሁሉም በክልሉ ባሉ መዋቅሮች፣ የከተማ አስተዳደሮች እንዲሁም አጠቃላይ ዞን የትራፊክ ባለሙያዎችን በመጋበዝ ለተከታታይ ስልጠናዎች እየሰጠልን ነው። በዚህ አጋጣሚ የትራፊክ ስራዎችን ዲጂታል ከማድረግ ጋር ተያይዞ የቴክኖሎጂ አጠቃቀምን በሚመለከት ሌሎች አቅም ግንባታ ስልጠናዎችንም በተጨማሪም ደግሞ በየትምህርት ቤቱም ከኛ ጋር ሆኖ በጋራ ባለሙያዎችን በመመደብ ትምህርት ቤት መናኸሪያዎች ገብተን የግንዛቤ ስራዎችን እየሰጠን ነው። የወንጀል ድርጊቶች ከጊዜ ወደ ጊዜ እየረቀቁ መምጣታቸው የፖሊሳዊ ስራውን ፈትኖታል። ታዲያ ይህን አካሄድ ቀድሞ ለመከላከልና በተገቢው መንገድ ለመቆጣጠር አባሉ ራሱን ከቴክኖሎጂ ጋር ማዛመድ ግድ ይሏል። እንዲህ ያሉ ስልጠናዎችም ይህን አቅም ለመገንባት መሰረት ከመሆናቸውን ባሻገር የወንጀል ድርጊት ምጣኔን ዝቅ ለማድረግ ጉልህ ሚና ይኖራቸዋል። ኮሚሽኑ አዲስ ከመሆኑ ጋር ተያይዞ ክልሉ ይህንን ድጋፍ በዋቸሞ ዩኒቨርሲቲ ሌሎች ተቋማትም እያገዙን ነውና በዋናነት ግን የትራፊክ ቁጥጥርን ድሮ በነበረው የአሰራር ስርዓት በማኑዋል ሲስተም ቁጥጥሩንም አደጋ መዘጋገቡንም መወጣት ስለማንችል ግዴታ ሳንፈልግ ወቅቱንም ስለሚያስገድደን የሚፈጸሙ የትራፊክ አደጋዎችንም የምንመዘግብበትንም ስርዓት በማኑዋል ሲስተም መወጣት ስለማንችል በአሁኑ ሰዓት እንደ ኮሚሽንም የያዝነው እቅድ የሚሰሩ ስራዎችን ዲጂታል ማድረግ ግዴታ ስለሆነ ይህንን ለመወጣት ደግሞ ከተለያዩ ተቋማት ጋር አብረን እየሰራን ነው። በሁለት ዘርፍ ነው ይሄ ስልጠና እየተሰጠ ያለው። የመጀመሪያው በኢንቨስቲጌሽን ዙሪያ አሁን እንደዚህ አይነት መንገድ ዳይንነት ላይ አንዳንድ ችግሮች ቢኖሩ እንዴት ኢንቨስቲጌት ማድረግ ይችላሉ የሚለውን ከፕሮፌሽናሊዝም ጋር ተያይዞ ከፕሮፌሽናል ኢቲክስ ጋር ተያይዞ ከሌጋል ፕሮሲጀር ጋር ተያይዞ የራሳቸው መንገድ ዳይንነት ትራፊክ መንገድ ዳይንነትን መረጃ በቴክኖሎጂ እንዴት መያዝ ይችላሉ የሚሉ ጉዳዮችን ጭምር የኛን እዚህ ኢንጂነሪንግ ኤንድ ቴክኖሎጂ ላይ የዚህ ዘርፍ ባለሙያዎችን ጭምር ኢንቫይት አድርገን የክልሉ ፖሊስ ኮሚሽን የራሳቸው የሆነ ደግሞ አሰልጣኞች አሉ። አሁን የራሳቸው አሰልጣኞችም የኛም አሰልጣኞችም አንድ ላይ በጋራ በመሆን ነው ይህን ስልጠና እየሰጠን ያለ ነው። ይህ በዋቸሞ ዩኒቨርሲቲ የተሰጠው ሁሉን አቀፍ ፖሊሳዊ አቅሞችን ያሳድጋል ተብሎ የታመነው ስልጠናም የማድረግ ብቃትን የሚያሳድግ መሆኑ አጽንኦት ተሰጥቶታል። ስልጠናውን የተከታተሉ አባላትም በቀጣይ በሚጠብቃቸው መደበኛ ስራቸው የገበዩትን እውቀት ተግባራዊ እንደሚያደርጉም አረጋግጠዋል። በተሰጠን ስልጠና ምናልባት አሁንም እየተሰጠን ከዚህ በኋላ ላለውም ጊዜ ከቴክኖሎጂ ጋር የታገዘ ስራዎችን ለመስራት ለምሳሌ ሲኤምሲ ተብሎ የተሰጠን ስልጠናዎች አሉ። በቴሌብር አጠቃቀም በድሮ በፓድና በወረቀት ነበር እገዛ ስንሰጥ ነበር ነው።
በቴክኖሎጂ ላይ የታገዘ ስልጠናዎችን ለምሳሌ እንደ ሲኤምሲ የሚባል አሰራሮች ስለነበሩ በእነሱ ላይም ወሳኝ ስልጠና መውሰዳችንን አሳውቃለሁ። የተሻለ ስራ ለመስራትና የሰለጠነውን ስልጠና በስራችን የምናስተዋውቅበት ነው። ከመናገርም ይልቅ በስራ የምናሳይበት ውጤታችን በስራ ሊመሰገን በስራ የምናሳይበት ስልጠና ነው ላለው